ስለዚህ በሰው ልጆች ህይወት ላይ በሰው ልጆች ማንነት ላይ ኃጢአት ነገሰ ወይም ሞት ነገሰባቸው። በምን ምክንያት? ባለመታዘዛቸው ምክንያት እና እግዚአብሔር ከገነት አስወጣቸው ይለናል የእግዚአብሔር ቃል በዘፍጥረት መጽሐፍ ላይ። እግዚአብሔር የሰው ልጅ ከገነት በማስወጣቱ ለሰው ልጅ መልካም አድርጓል። ምክንያቱም ገነት ማለት የእግዚአብሔር ሕልውና ያለበት ቦታ ነው። በእግዚአብሔር ሕልውና ላይ ደግሞ በእግዚአብሔር መገኘት ውስጥ እግዚአብሔር ባለበት ስፍራ ደግሞ ሰው ኃጢአተኛ ከሆነ ቅጣት ነው ያለው፣ መልካም ከሆነ ደግሞ ሽልማት ነው ያለው። ስለዚህ ኃጢአተኛ ሆነን እዛው የምንቆይ ከሆነ በላያችን ላይ የእግዚአብሔር ፍርድ ይመጣብን ነበር። ለዚህም እግዚአብሔር ሰውን ከገነት አስወጣው፣ ከሕልውና አስወጣውና የሚድንበትን መንገድ ማዘጋጀት ጀመረ። የሚድንበትን መንገድ ያዘጋጀበትን ሁኔታ መጽሐፍ ቅዱሳችንን ከአብርሃም ታሪክ ጀምሮ ስናነብ ብዙ የምንረዳቸው ነገሮች አሉ። ነገር ግን እግዚአብሔር ከገነት አስወጣቸውና የከብትን ቆዳ አለበሳቸው ይላል። ራቁትነታቸውን ሸፈነላቸው። እግዚአብሔር ለሰው ልጅ አሁንም ያለውን ልብ፣ እግዚአብሔር ለሰው ልጅ ያለውን የማዳን ፍላጎት እዛ ቦታ ላይ እንመለከታለን። ስለዚህ እግዚአብሔር ሰውን በመልኩና በአምሳሉ በመልካም ሁኔታ ፈጠረ። ሰው ባለመታዘዝ ምክንያት ከእግዚአብሔር ሕልውና ወጣ። ዛሬ ላይ የምናያቸውን ቀውሶች፣ ዛሬ ላይ የምናያቸውን ግራ መጋባቶች፣ ዛሬ ላይ የምናያቸው ሐዘን፣ ዛሬ ላይ የምናየው ብዙ ነገር የመጣበት ምክንያት የዛኔ በዘፍጥረት ምዕራፍ 3 ላይ በተፈጠረው የሰው ልጆች አለመታዘዝ ምክንያት። ከዛ በኋላ አቤልና ቃየል የሚባሉ ሰዎች መጡ። ከዛ እያለ የሰው ልጅ ታሪክ ቀጠለ። ነገር ግን እዛ ነጥብ ላይ በእግዚአብሔርና በሰው መካከል ክፍተት ተፈጠረ። በምን ምክንያት? በኃጢአት ምክንያት። ለዚህ ነው እግዚአብሔር ለሰው ልጆች እንደገና ወደ እሱ የሚመለሱበትን መንገድ መፈለግ ጀመረ፣ ወይም ደግሞ ማዘጋጀት ጀመረ። ስለዚህ እግዚአብሔር አብርሃምን ጠራው። በአንተ የምድር አሕዛብ ይባረካሉ ብሎ ተስፋን ሰጠው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12ቱን ነገዶች ወለደ። የእስራኤላውያን ታሪክ እዚህ ጋር ይጀምራል። ከዛ በኋላ እስራኤላውያን ሕግ ተሰጣቸው በሙሴ በኩል። ሕጉን ግን ሊፈጽሙት ሙሉ ለሙሉ ሊያደርጉት አልቻሉም። ሰው ይሞክራል ሕግን ለመፈጸም። ነገር ግን መጽሐፍ ቅዱስ እንደሚናገረን በሁሉ በሕጎች በሁሉ መልካም ሆነን በአንዱ ብንሳሳት ኃጢአተኛ መሆናችን አይቀርም። አንድ እሱን፣ ሁለተኛ በአዳም ምክንያት ወደ ዓለም የገባው ሞት በእኛ ላይ ተጽዕኖን ማሳደሩ አይቀርም። ዓለምን መጽሐፍ ቅዱስ ሲናገር ሰይጣንን የዓለም ገዢ ይለዋል። የዓለም ገዢ ያደረግነው እኛ ነን፣ የሰው ልጆች ነን። ምክንያቱም እግዚአብሔር ምድርን ለሰው ልጆች ነው የሰጠው። የሰው ልጆች ደግሞ በፈቃዳቸው ወይም ደግሞ በስህተትም ሊሆን ይችላል ለሰይጣን ሰጡት ማለት። ስለዚህ የዓለም ገዢ ሆነ ሰይጣን እና የዓለም ገዢ የሆነው ሰይጣን የሰው ልጆች ላይ ተጽዕኖን ስለሚያደርግ ሰዎች እግዚአብሔርን በመምሰል እግዚአብሔርን በመግለጥ የእግዚአብሔርን ሕይወት በማሳየት ለመኖር በጣም ከባድ የሆነ ሁኔታ ተፈጠረ ማለት ነው። እዚህ አሁን የምናየው ሕይወት መልካም እንኳን ብንል፣ ጥሩ የሆነ ነገር ላይ እንኳን ብንሆን ያ ሕይወት እግዚአብሔርን ሙሉ ለሙሉ ሊገልጽ አይችልም ማለት ነው። ለዚህ ነው ሕግን ሲሰጣቸው ሕግ ሰዎች ኃጢአተኛ እንደሆኑ እንዲረዱ አደረጋቸው። ከሕግ በፊት ሰውን ቢገድል ምንም ማለት አይደለም። ምክንያቱም ሕጉ ስለሌለ ሰውን ስለገደለ ኃጢአተኛ አይባልም። ምክንያቱም ኃጢአተኛ ያደረገው ሕጉ መምጣቱ። ለዚህ ሕግ ሰጣቸው። ወደ 400 ምናምን ሕግ፣ የሞራል ሕግ፣ አብሮ የመኖር ሕግ፣ ከእግዚአብሔር ጋር ባላቸው ሪሌሽንሺፕ ወይም ህብረት፣ ከእግዚአብሔር ጋር ባላቸው ህብረት የሚያደርጉትን የህይወት አይነት የሚገልጥ ሕግ ተሰጣቸው። ነገር ግን እግዚአብሔር የሰጣቸውን ሕግ በሙላት ሊፈጽሙ አልቻሉም እስራኤላውያን። ለምን አልቻሉም? ሕግ ምን እንደምታደርግ ይነግርሃል እንጂ እንዴትና በምን አይነት ሁኔታ ልታደርገው እንደምትችለው አይገልጽልህ። ሕግ ይሄንን አድርግ ካላደረግ ትቀጣለህ ይላል እንጂ እንዴት ልታደርግ እንደምትችል አይነግርህም። ስለዚህ ሕጉ መጣ፣ በፊት ለፊታቸው ልክ እንደ ትልቅ በቃ መሰናክልም ሆነ ማለት ነው። ምንም ነገር ሊያደርጉ አልቻሉም የሰው ዘር እና
በዚህ አይነት ሁኔታ ብዙ ዘመናት አለፉ። እግዚአብሔር ግን ሁል ጊዜ ለእስራኤላውያን የሚሰጣቸው ተስፋ ነበር። ለእስራኤላውያን ብቻ ሳይሆን ቅድም እንዳልኳችሁ ለአብርሃም በአንተ አለውና በዘርህ የምድር አሕዛብ ይባረካሉ። የምድር አሕዛብ ሲል በምድር ላይ ያሉትን ሁሉን ወገኖች የሚገልጽ ነው። ከዛም የዛሬ 2000 ዓመት አካባቢ ላይ አንድ በናዝሬት ኢየሱስ የሚባል ሰው ተወለደ። ብዙ ሰዎች አላወቁትም። ማርያም ከምትባል አንዲት ድንግል ኢየሱስ የሚባለው ሰው ተወለደ እና ማርያም ይህንን ልጅ የወለደችው በድንግልናዋ ነው፣ ወይም ደግሞ ከወንድ ጋር ምንም አይነት ግንኙነት ሳይኖራት ነው የወለደችው እና መልአክ ተገልጦ ነው እንደምትጸንስ ያንን መልእክት የነገራት። እግዚአብሔር የሰጣትን ጸጋ፣ እግዚአብሔር በላዩ ላይ ያስቀመጠው መልካም ነገር ሁሉ በመልአክ አማካኝነት ሰማች እና ይህን ልጅ ስትወልደው የተለየ ልጅ እንደሆነ ታውቃለች። ነገር ግን ምን እንደሆነ በሙላት ልትረዳው አትችልም። የሚገባት ነገር አለ። ለዚህ ነው መጽሐፍ ቅዱስ ሲነግረን እርሷም በልቧ ትጠብቀው ነበር እና ይህ ልጅ በጣም በመልካም ሁኔታ አስተዳደግ አደገ። በእስራኤላውያን ባህል አደገ። ነገር ግን 30 ዓመት ሲሞላው በ30 ዓመቱ በዮርዳኖስ አንድ ዮሐንስ የሚባል ሰው ያጠምቅ ነበር። ይህም ዮሐንስ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ የእግዚአብሔር መንግሥት እየሰበከ ሰዎችን ከቤተ መንግሥት ጀምሮ እስከ ተራ ሰው ድረስ ያጠምቅ ነበር። በዚህም ጥምቀት ስነ ስርዓት መካከል ኢየሱስ የሚባለው ያ ሰው ወደ ዮርዳኖስ መጣ። ከዮሐንስ ሊጠመቅ ይለናል እግዚአብሔር ቃል። ከዛ ዮሐንስ ሲያየው እንደዚህ አለ፣ እነሆ አለ። እነሆ ማለት እዩት፣ ተመልከቱት እንደማለት ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ወደ ኢየሱስ ጠቆመ። ሰዎች ግራ የተጋቡ ይመስለኛል። እንዴት ነው የዓለምን ኃጢአት የሚያስወግድ ይሄ አንድ በገሊላ የተወለደ ምስኪን ሰው ብለው የሚያስቡ ብዙ ሰዎች ይኖራሉ። ዛሬም ብዙዎች ኢየሱስ ክርስቶስን እንደዚህ የዓለምን ኃጢአት የሚያስወግድ ነው ብለን ስንላቸው አይ እሱ እኮ አንድ ነቢይ ነበር፣ አንድ ሰው ነበር፣ እንዴት አድርጎ ነው የሚያስወግደው ብለው ብዙ ሰዎች ይጠይቃሉ። አይታችኋል? መጥምቁ ዮሐንስና ይህንን የሚጠይቁ ሰዎች መካከል ያለው ልዩነት የእግዚአብሔር መገለጥ። ከዛም እኔ አላጠምቅህም፣ አንተ እኮ ከኔ በላይ ትልቅ ሰው ነህ ብሎ ኢየሱስን አላጠምቅም ሲለው ኢየሱስ ሕግን ሁሉ ሥርዓትን ሁሉ ልንፈጽም ይገባል፣ ስለዚህ አጥምቀኝ አለው። እሺ ብሎ በመጨረሻም ዮሐንስ ታዘዘና ኢየሱስን አጠመቀ። ኢየሱስ በሚጠመቅበት በዚያ ሞመንት መጽሐፍ ቅዱስ ሲነግረን እንደዚህ ይላል፣ ሰማያት ተከፈቱ፣ ከሰማያትም ድምፅ መጣ። ድምፁም እንደዚህ የሚል ነበር፣ የምወደው ልጄ በእርሱ ደስ የሚለኝ ይህ ነው፣ እርሱን ስሙት ይል ነበር። ከዛም መንፈስ እንደ ሰው መልክ ወይም በእርግብ አምሳል በኢየሱስ ላይ እንደወረደበት መጽሐፍ ቅዱሳችን ይነግራል። ከዚህ በኋላ ኢየሱስ ክርስቶስ እግዚአብሔር ለሰው ልጆች ያለውን ማንነት በሚገልጥ ስልጣን በምድር ላይ መመላለስ ጀመረ። ይህን ስልጣን የተቀበለው በላዩ ላይ ከወረደው ከመንፈስ ቅዱስ አማካኝነት ነው። በላዩ ላይ ከተቀመጠው ከእግዚአብሔር መንፈስ ስልጣን የተነሳ። ስለዚህ በሰዎች መካከል ተመላለሰ። ምን እያደረገ? መልካም እያደረገ ለዲያብሎስም የተገዙትን ነፃ እያወጣ ይለናል እግዚአብሔር ቃል። አጋንንት ያለባቸውን ነፃ እያወጣ፣ በሽተኞችን እየፈወሰ፣ በተለያዩ ችግር ውስጥ ያሉ ሰዎችን ከችግራቸው ነፃ እያወጣቸው፣ መልካም የሆነውን የእግዚአብሔርን መንግሥት እያስተማራቸው በሰዎች መካከል ተመላለሰ። በጣም የሚገርመው ግን የኢየሱስ ክርስቶስ ዋናው ግቡ በሰዎች መካከል መልካም ማድረግ ብቻ አልነበር። ዋናው ግቡ ከ3 ዓመት ተኩል በኋላ ይህንን ካገኘ፣ ይህንን ካደረገ ከ3 ዓመት ተኩል በኋላ ፈሪሳውያን ወይም የሃይማኖት አለቆች ይህ ሰው ከኛ ትምህርት ተቃራኒ ማይሆን ነገር ያስተምራል በሚል ምክንያት
በግሪክ ወይም ደግሞ በጲላጦስ ፊት ከሰሱት። ይሄ ሰው ከሕጋችን ከስርዓታችን ውጪ ነው የሚኖረው ብለው ማለት። ከዛስ ይሰቀል ብለው እንትን አሉበት፣ ከሰሱት። ከዚያስ እንዲሰቀል አሳልፎ ሰጣቸው፣ ሞተ። ይህ መልካም ሰው ሞተ። እዛ በጣም ግራ ገባቸው፣ በተለይ የእሱ ተከታዮች የነበሩ ሰዎች። ነገር ግን ሞቶ አልቀርም። በሦስተኛው ቀን ሞትን ድል አድርጎ ተነሳ። በእግዚአብሔር ኃይል፣ በትንሣኤው ኃይል ኢየሱስ ክርስቶስ ተነሳ። ከዛስ የነገራቸውን አስታወሳቸው። ምን ብሎ? እኔ እሞታለሁ፣ ሞቼ ግን አልቀርም፣ በሦስተኛው ቀን እነሳለሁ። ከዛስ በሦስተኛው ቀን በመነሳት ሞትንና ሲኦልን ድል እነሳለሁ ብሎ ነግሯቸው ነበር። ስለዚህ የተናገረውን ትንቢት ፈጸመ ማለት ነው ኢየሱስ ክርስቶስ።